እንደተበዳይ ሰው በደሉኝ፣ ሰደቡኝ፣ ብዙ ነገር አረ ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሄዱልኝ። በቃ ሩታም ሄርሜላም አታስፈልጉኝም። ሁለታችሁም ስለተፈጠረውና ሲደረግ ስለነበረው ነገር እንድታስረዱኝ ይፈልጋሉ። ምንድነው ሲፈጠር የነበረው? እኔ እዚህ ቪዲዮ ላይ የማያቸውን እያንዳንዶቹን ድርጊቶች እኔ ምንም ማስታወሰው ነገር የለም። ምንድነው ሲፈጠር የነበረው? ልታስረዱኝ ትችላላችሁ ወይ እያለ ነው አብርሃም። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ነፍስ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። በዛሬ ቪዲዮ የእውነት አንዳንድ ጊዜ ታውቃላችሁ አይደለ? ተበዳይ ሆናችሁ ብዙ ጫና ብዙ ነገሮችን ተቋቁማችሁ ሁሉ ነገር ስታችሁ በተለይ ደግሞ ልጅ ሲኖራችሁ ለልጃችሁ መስዋዕትነት ትከፍላላችሁ አይደለ? ዋጋ ትከፍላላችሁ አይደለ? ግን ደግሞ እንደዛም ዋጋ ከፍላችሁ ደግሞ ያ አብሯችሁ ወይም ደግሞ የህይወት አጋሪ ወይም ደግሞ የልጅ አባት የምትሉት ላለመረዳት የሚያደርገው ጥረትና እንዲሁም ደግሞ ኢግኖር ማድረጉ በጣም ሼም ነው። ለዛም ነው ሩታ እንግዲህ ዛሬ እንባ እየተናነቃት የነበረው። በእርግጥ ማልቀስ ፈልጋ አይደለም። አንዳንዴ የሆነ አላደር ስሜታችሁ ሳትፈልጉት የሆነ እንባችሁን እንዲያመጣ ያደርጋል። ለምን አንዳንድ ጊዜ እናንተ መልካም በሰራችሁ ጥሩ ነገሮችን ባረጋችሁ ነገሮች ለማስተካከል በተራመዳችሁበት ልክ ያኛው ሰው ደግሞ ሳይረዳችሁ ኢግኖር ሲያደርጋችሁ እንደዚህ አይነት ስሜት ነው አይደል የሚፈጠረው። ሰው እንግዲህ ስለተፈጠረው ነገር እንግዲህ ሁለቱም ሄርሜላም ሩቲም ለመናገር እንግዲህ ሞክሯል። አብርሃም አሁንም ምንም የተዋጠለት ነገር የለም። በዛሬ ቆይታቸው ላይ ሄርሜላ እንግዲህ ለተጠየቀው ጥያቄ መጀመሪያ መልስ እየሰጠች ነበረ። አብርሃም እኔና ተኮ ህይወት ጀምረናል አታስታውስም ወይ? ከሩታ ጋር እኮ ተፋተክ እንደማትፈልጋት እኮ ነግረሃት ከኔ ጋር ህይወት ጀምራል፣ ቀለበት አስረናል። እንዴ ታዲያ ቀለበቱ የት አለ? ቀለበት ካሰርኩልሽ ቀለበቱ የት አለ? እንዴ አታስታውስም እንዴ? ከኤፍሬም ጋር እኮ መታችሁ ቀለበቴን አስወልቃችሁኛል፣ ያውም ሳልፈልግ በግዳጅ ነው። እኔ ደግሞ በዛን ሰዓት አንተ ጥሩ ስሜትና የጤና ሁኔታ ጥሩ ስላልነበረ ምንም ማድረግ ስላልቻልኩኝ ነገ እንደምትድንና ነገ ሰላም እንደሚፈጠር ስለማቅ እኔም ነገሩን በሰዓቱ የአንተ ጤንነትን አስቀድሜ ዝምታ መርጫለሁ። አሁን ላይ ደግሞ ወደ ቀልብክና ወደ ጤናክ ተመልሰሃል ነው። እኔ በነገራችን ላይ አብርሃም የት ሄዶ ነው ሄዳ ነው? ምንስ ሆኖ ነበረ ነው የኔ ጥያቄ። የትኛው ሐኪም ቤት ነው ሄዶ ሄዳ ነው? ወይስ የትኛው እምነት አባት ጋር ነው ሄዶ ሄዳ ነው? ወይስ የትኛው ሳይካስትሪስት ጋር ሄዶ ነው ፈውስንና ድህነትን ያገኘ? ይህን ነገር እንድታሳውቁን እንፈልጋለን። እንግዲህ አብርሃም ምንድን ነው እያለ ያለው? በተለይ ደግሞ ሩታ አንተ እኮ እኔ ጋር ስትመጣ ወይም ደግሞ ወደ እኔ ህይወት የልጄን እናት ብለህ ስትመርጥ እኮ ብዙ ነገሮችን አስረድተኸኝ ይቅርታ አድርጌልህ እኔም ለልጄ ስል ዋጋ መክፈል እንዳለብኝ ራሴን ስላሳመንኩትኝም ደግሞም ለልጄ ብዬ ዋጋ መክፈልም ሳይሆን እኔ እናንተ ጋር ፍቅር አለን፣ እንዋድዳለን። ስለዚህ ደግሞ ፍቅራችንን እንደ አዲስ በሰላም ለመኖር ልጃችንን በጋር ለማሳደግ እንግዲህ አንተ እኔን ይቅርታ ጠይቀኸኝ እኔም ነገሮችን ትቼ ሀብዬ ስንጀምር እነዚህ ሰዎች ጭራሽ ድጋሚ ወደ ህይወታችን መጡ። በነገራችን ለዛ ነው ስሜታዊ የሆነችው። እስቲል እንኳን ብዙ ሰዎች እንግዲህ በዙሪያ የነበሩ በጣም መልካም ሰዎች ነበሩና እነዛን ሰዎች ለማራቅ ራሱ በጣም ብዙ ጥረት ተደርጓል። በጣም ብዙ ጊዜ ኢግኖር እየተደረኩኝ ነገሮችን ለማስተካከል እኔ ተበድዬ እኔ በጣም ብዙ ጫናዎች ደርሶብኝ ብዙ ነገሮችን ተቋቁሜ ዛሬ ላይ ደግሞ የማይሆን ነገር ሚዲያው ላይ እየተባለ ዛሬም ቢሆን አንተ የመጣኸው ብዙ ነገር በሃይምሮክ ላይ ብዙ ነገር ቀርጸክ እንደመጣ ብዙ ነገር እንደተባልክም እርግጠኛ ነኝ። ግን እኔ የሚባለውን ነገር አይደለም ላደርገው ይቀርና እምነቱም የለኝም በእንደዚህ ዙሪያ ላይ። ሲጀመር አንተ የልጄ አባት ነክ እንዴት ነው እኔ የልጄ አባት ላይ እንደዚህ አይነት ነገሮች ላደርግ የምችለው? ልጄም እኮ ነገ ይጠይቀኛል፣ ህሊናም ይጠይቀኛል። ሲጀመር ደግሞ ከእነ አንተ ታውቃለህ እንደዚህ አይነት ነገር እንደማላደርግ። እንግዲህ ሄርሜላም ቀበል ብላ እና ታዲያ ምንም ካላስነካሹ ምንም ካላደረግሹ እንዴት ቢያንስ ወደ አንቺ ጋር እንኳን ሲመለስ አሁን ላይ እየመለሰልሽ ነው። ምንም የሚያውቀው ነገር የለም። ይቅርታ እንደጠየቀሽ እያንዳንዱ ነገር አብርሃም እንደማይስታውስ እንግዲህ እየተናገረ ነበረ። ሄርሜላ ደግሞ ታዲያ እንደዛ ከሆነ እኮ ቢያንስ እኔን ሊያስረዳኝ ይችል ነበር። ለምን አብርሃም በቅስፈት ነው ወደ አንቺ ጋር የመጣው? ሲመጣም ደግሞ ለእኔ እንኳን ምንም የሚያስረዳኝ ነገር የለም። ቢያንስ ከሩታ ጋር ልመለስ ነው
እኔ አንቺን አልፈልግሽም እንኳን ብሎ እኮ ምክንያታዊ የሆነ ምክንያት እንኳን ሳያቀርብልኝ ነው አንቺ ጋር የመጣው ነው። ስለዚህ ካለምንም ነገር አይደለም። በነገራችን ላይ ደስ ከሚለው ነገር ሩታ መናገር ያለባትን ቦታ በጣም ጠንቃ የምታክ ሴት ናት። እና በነገራችን ላይ እኔ መጥፎ ሰው ብሆን አለቻት፣ እኔ መጥፎ ሰው ብሆን እኔ መጥፎነቴ ባንቺ ነበር የምጀምረው ባንቺ ነበር ማለሽ። ግን ሁሉ ነገር ላይ ፈጣሪ ትቼው ነገሮች በራሳቸው ሰዓት ይስተካከላሉ ብዬ ነው እንጂ እንዳንቺ እንደምታስቢው አይነት ሴት ብሆን መጥፎ ሴት እንደምታያት ሴት ብሆን ኖሮ ክፋትን በቀልን ከአንቺ እጀምር ነበር። ግን እንደዚህ አይነት ሴት አይደለሁም ብላታለች። እንግዲህ አብርሃም እኔ እዚህ ጋር የመጣሁትኝ የእናንተ ንትርክና ሁካታ ለመስማት ሳይሆን እኔ ስለተፈጠረው ነገር እንድታስረዱ ነው የምፈልገው። አንቺ እኔ እዚህ ጋር አሁን ምንም ስላላችሁኝ ወይ አንቺን እመርጣለሁ ወይ አንቺን ጋር እሆናለሁ የምለው ነገር የለም። ሩታም ስለምታያቸው ነገሮች ምንም ማስታወሰው ነገር የለም። ይቅርታ ስለመጠየቄ፣ ስለበደልኩሽ፣ አብረን እንሁን ስለማለቴ ምንም እማቀው ማስታወሰው ነገር የለም። ስለዚህ ጊዜ ይፈጃል እንጂ የተፈጠረውን ነገር አውቃለሁ። ምናልባት ውሸት ለጊዜው ይሸፋፈናል እንጂ እውነት መታወቁ አይቀርም እያለ ነው። እንግዲህ ሩታም ምንም ችግር የለም፣ ማወቅ በምትፈልግበት ሰዓት ማወቅ ትችላለህ። እኔ ጋር ያለው ነገር ይሄ ነው። ከዚህ በለጠ እኔ ምንም ልናገር አልችልም። ምናልባት ብዙ ነገር ይባላል፣ ብዙ ነገር ትሰማ ሊሆን ይችላል። ግን ደግሞ ስለሚባለው ነገር አሁን በድጋሚ ምንም የማውቀውና እንደዚህ አይነትም ሰው እንዳልኩ አንተ ታውቃለህ። ግን ደግሞ አሁንም ነገም ቢሆን እኔ እናንተ ሰላም ፈጥራ ልጃችን በጋራ እንደምናሳድግ ግልጽ ነው። ምርጫህም ደግሞ እንደሆንክ ነግረኸኛን እያለች ነው። ሄርሜላ ደግሞ በታሪክ የሚሆን ነገር አይደለም። እናንተ ቀለበት አስረናል፣ ቤተሰቡን ላይ ያውቅ ነበረ። አንተም ከኔ ጋር በጣም ደስተኛ ነበር በነበርክበት ታይም ላይ። በነገሮች ላይ ሄርሜላ እኮ ከአንዴም አራቴ እኮ እንደማይፈልግሽ ነገሮች ነበረ። ግን ደግሞ አሁን ላይ የአብርሃም ውሳኔ በጣም አሪፍ ነው እንደኔ ማለት። ለምን ከሁለቱም ርቆ ራሱን ማዳመጥም መልካም ነው። በነገራችን ላይ አንዳንዴ ይሄ ስሜታችን ውስጣችን የሚናገረን ነገርና ይሄ ደግሞ ትክክለኛ ተረጋግተን የምናስበው ሀሳብ አንድ አይደለም። አንዳንድ ጊዜ እኮ ቀን ላይም ብዙ ነገሮችን እናይና ማታ ላይ የሆነ ነገር በቃ እንደዚህ ለምን አላደረኩትም እንደዚህ ለምን አልሆንም ብለን ከራሳችን ጋር እንሟገታለን አይደለ? እንደዚህ አይነት ሀሳቦችም ይኖራሉና አንዳንዴ የሚመጣልን ሀሳብ ሁሉ ትክክለኛ ሀሳብ ነው ማለት አይቻልም። እንግዲህ ቡዜም ብዙ ነገሮች ለመናገር ወይም ደግሞ አንዳንድ ሩታ በምትናገረው ሀሳብ ላይ የሆነ ኮሜንት ጣል ለማድረግም እየሞከርሽ ለማሽሟጠጥም እየሞከርሽ የተመለከትኳት ነበረ። በነገራችን ላይ እንዳልኳችሁ ሩታ በጣም ደሟ የሚገን አይነት ሴት ናት። ገብቷችኋል አይደለም? ነገሮች በጣም ይገንባታል። እኔ ለምን እንደሆነ አላውቅም። ገብቷችኋል አይደለ? እቺ እንስት አሁን ላይ በጣም ብዙ ጫናዎችን እያሳለፈች ዋጋዎችን እየከፈለች ብዙ ነገር እየተባለች ግን ዛሬ ላይም ቆማ ጠንክራ እያየናት ነው ያለ ነው። ግን አብርሃም ይሄን ነገር ማስቆም ለምን እንዳልቻለ አብርሃም ይሄ አሁን ያለበት ነገር ለምን እንደተመቸው አላውቅም። የእውነት አብርሃም ታሞ ነበር? የሁላችንም ጥያቄ ነው። እንዳልታመም ሁላችንም እናውቃለን። ሰሞኑም እንግዲህ በተለይ ቡዜ ለሱ ዋጋ እንደከፈለች ምናምን ነገር እሱን ለማዳን ብዙ ነገር ስታደርግ እንደነበር እየሰማን ነበር። ግን አብርሃም ከአዲስ አበባም ወደ ቡታጅራም እንዳልተንቀሳቀሰም እየሰማን ያሉት መረጃዎች ነበሩ። ግን ደግሞ አሁንም ሌላ ማለት አዳዲስ ነገሮችን እየፈጠርክ ይህን ነገር ወደማይሆን አቅጣጫ ነገሩን እየቀየርክን ያለው። ሩታስ ብትሆን እንደዚህ ስትከፋ እንደዚህ ስትሆን ደስ ይላል። ምንም ቢሆን እኮ በጣም መልካም ነገሮችን አሳልፋችኋል። በጣም ደስ የሚል መልካም የሆኑ ነገሮችን አሳልፋል። አይንም በአይነክ እንድታይ አድርጋለች። ልጅ ወልዳላለች። ከዚህ በላይ ምን ትፈልጋለህ? ሄርሜላን ብትሆኝ ደግሞ ማለት እስኪ አንዳንዴ እንዴት ነው በግድ የሆነ የተፈላጊነት ስሜት አይሰማሽ። በቃ አንቺ እንደምትፈልጊ አንቺ መልካም ሴት እንደሆንሽ በቃ አንቺ በጣም ይሆናል አይደለ? እንዴት ልበላችሁ የሆነ በቃ ኩዊን የሆነች በቃ እንዴት ራሷ እንዴት እንደምታይ እኮ እሷ ጋር ምንም ጥፋት እንደሌለ እሷ ከአብርሃም ጎን አሁንም ነገም ከነገ እንዳለች ወደ ራሱ ሲመለስ በየትኛውም ሁኔታ ላይ ሆኖ አብርሃም እንግዲህ ራሱ ሲመለስ ምርጫውም ሄርሜላ እንደምትሆን እየተናገረች ነው በራሷ ማለት ነው። እኔ አንቺንም በአሁኑ ሰዓት ላይ አላምንሽም፣ አልፈልግሽም። በራሴ ማወቅ ያለብኝን ነገር አውቃለሁ። ስለዚህ እኔ እንድትነኪኝ ራሱ አልፈልግም እያለት ነበር። እኔ እንድትነኪኝ አልፈልግም በቃ። ቡዜ ደግሞ በቃ ሂጂ ምናምን ነገር ራሱ መወሰን ያለበትን ነገር ይወስናል። ከዛም በኋላ ያለውን ነገር ያሳውቅሻል እያለቻት ነበረ። እንግዲህ አብርሃም እኔ በጣም ወጣት ነኝ፣ ልጅ እግር ነኝ፣
በጣም ብዙ የሚጠበቅብኝ ወጣት ነኝና ስለዚህ አሁን ላይ ብዙም እንደዚህ አይነት ነገሮች የሚያስጨንቁኝ ነገሮች አይደሉም። በራሴ መንገድ የማውቃቸው ነገር አውቃለሁ። ሩታም ሆነች ሄርሜላ አሁን ላይ ህይወት ላይ የሚያስፈልጉ ሰዎች አይደሉም። በደንብ ከራሴ ጋር ነገሮችን ማየትና ማገናዘብ አለብኝ። የተፈጠረው ነገር በደንብ ማየት አለብኝ። በዙሪያ የነበሩትንም ነገሮች ማጣራት አለብኝ እያለ ነው። ብዙም እንግዲህ አዎ ከዚህ በኋላ እኔ ነገሩ ለአንተ ትቻለሁ፣ አንተነ ነገሩን መወሰን ያለብህ፣ አንተነ ነገሮችን ማስተካከል ያለብህ እያለች ትገኛለች። ግን ደግሞ አብርሃም አይ ብቻዬን ሳይሆን አንቺ ከጎኔ ሆነሽ ያሉትን ነገሮች ለማስተካከል አብረን እንሞክራለን እያለችው ትገኛለች። ሩታም እንግዲህ በመጨረሻ ተሰናብተው ሄዳለች። የተሰናበተችውም እንግዲህ በየትኛውም አጋጣሚ ላይ ደውለክ ማውራት እንችላለን፣ ተገናኝተን ስለተፈጠረው ነገር ማስረዳት የምትፈልገው ነገር እንድትረዳ ከኔ የምትፈልገው ነገር ካለ ላስረዳክ ዝግጁ ነኝ። አሁን ላይ ግን መረጋጋትና ከራሴ ጋር መሆን እፈልጋለሁ። በጣም ስሜታዊ ነርቨስ ሆናለች እኔም እንደተመለከትኳትና ለምን አንዳንድ ጊዜ ባላለችበት ቦታ ዋላችሁ ተብላችሁ ሲሰጣችሁ እናንተ ተበዳይ ሆናችሁ ጭራሽ ደግሞ ሌላ በደል እናንተ ላይ ሊፈጸም ሲንደረደር ያስከፋል አይደለ? ያስለቅሳልና አንዳንድ ጊዜ ያው ልባቸው መልካም የሆኑ እንስቶች እንግዲህ እንባ ይቀድማቸዋል አይደለ? በእርግጥ ሩታ በጣም ውስጧ ከመጠን በላይ ሲታገላት ነው እንባ ብዙ ጊዜ የሚቀድማትና ያው ጥንካሬዋን አለማድረቅ አንችልም። በነገራችን ላይ ብቻዋን ብትመጣ ከዚህ የበለጠ ብዙ ስራዎች እንደምሰራ እናውቃለን። ግን ደግሞ ልጅ ሲኖራችሁ ደግሞ ለልጃችሁ ዋጋ ትከፍላላችሁ። ብዙ ነገሮችን ግራና ቀኝ ታያላችሁና ብቻ የሆነ ሁሉ ለመልካም ነው። የሚፈጠረው ነገር ደግሞ ነገ አብረን የምናይ ይሆናል። ዛሬ በጣም እንግዲህ አብርሃም በጣም ነርቨስ ሆኖ ነበረ፣ በጣም ሲሪየስ ሆኖ ነበረ፣ በጣም እየተቆጣ ነበረ። እንግዲህ እኛ የምናውቀው አብርሃም ይሄኛውን አብርሃም እንደዚህ ነርቨስ ሆኖ እንደዚህ ሲሪየስ ሆኖ የሚናገረውን አብርሃም ነው የምናውቀውና ግን የትኛው የድህነት ቦታ ሄደክ እንደ ዳንክ ግን ብታሳውቁን ደስ ይለናል። ለማንኛውም የኔ ምርጥ ተወዳጅ ቤተሰቦች ላይክና ሼር ሰብስክራይብ እንዲሁም ሀሳብ ፊታችሁ ኮሜንት ላይ አስቀምጡልኝ። ባባይ